ኤርሚያስ ለእኔ ህልም አይቶ ሌሊት 10 ሰዓት እንደደወለልኝ ነግሬያቸዋለሁ። ኤርሚያስ ቱን ተናገር። በእኔ ዙሪያ ህልም አይቶ ቀለሜ ነው። ኤርሚያስ ተናገር፣ እውነቱን ነው የሚባለው። ቀለሜ እኔ አይደለም እናንተ ነው የምትሉት እንዴ? የገቨርንመንት ስሙ እኮ ነው ቀለም ወርቅ አይታንፍሱ። ምንም ኦኬ፣ ምንም እንትን የለውም። ህልሙን ንገረን እስኪ በእግዚአብሔር። ጌታ ስላንተ ራእይ አሳይቶኛል፣ እሱ ልነግርህ ነው ምናምን አለኝ። ኦኬ ምናምን አልኩና ላኩለት። ሲሪየስ ሆኜ ነው ላኩለት። ቱ ቢ ኦነስት በእውነት ለምን እንደሆነ አላውቅም። የዛ ሰዓት ላይ ዋትሳፕ ላይ ደወለልኝና ወንድም ልደተ ቃል እንዴት ነህ አለኝ። እግዚአብሔር ይመስገን ደህና ነኝ። በጣም የሚገርም በቃ ትህትና ሜሪ የዛን ቀን ያሳይ ልነግርሽ ከምችለው በላይ የሚገርም ትህትና። እንዲህ ሆዳችንን አጮኮኮ ልደት ራዩን ንገረን እንጂ ትቸኩያለሽ። እኔና ብለን እኮ ነው የምናየው። ሁሉም ይቸኩላል። ይሄ 355 ህዝብ ራሱ ይቸኩላል አይደል? እንዲህ ራዩን ለመስማት። ከዛ ትንሽ እኮ ቆየት ብሏል ጉዳዩ። ከዛ እሺ ሰላም ነህ እንዴት ነህ አለኝ። ደህና ነኝ እግዚአብሔር ይመስገን። ሳመልክ ሲነግረኝ በፈገግታ በቃ በደስታ መጨረሻ ደስ እያለ በመሀል ተመስጦ ምናምን ነበር። እንደዚህ ምናምንም ብያለሁ ይመስለኛል የሆነ ሰዓት ላይ። ልደትሻ በእውነት በጣም የሚደነቅ መልእክት ነው ኤርሚያስ የነገረ። በጣም የሚገርም ነው። እኔ ነበርኩኝ አላለችም አንዳለች። እኔም ነበርኩኝ። ሰው እኮ እጁን ያነሳባት ሰው የለም። በቤተ ክርስቲያን እጅግ በጣም ታግሳ ከሸኘቻቸው አገልጋዮች ውስጥ አንደኛዋ እና ዋነኛዋ ዘርፌ ናት። በጣም ተመክረው በጣም ጠጋብ ላይ ነበሩ የዛን ሰዓት ላይ። ከሚገርማቸው በቃ የመጨረሻ ትዕቢት፣ በዚህ የመጨረሻ መፍራት ያለባቸው በቤተክርስቲያኑ ስትኖሩ ትዕቢትን ነው። ትዕቢተኝነት በጣም መጥፎ ነገር። የሚመክራቸውን አይሰሙ። ባይዜ ሜሪ በጣም ጥግ ድረስ ተለምነዋል። ተዉ፣ እያደረጋችሁት ያላችሁት አካሄድ ልክ አይደለም፣ ተመለሱ፣ የምታስተምሩ ትምህርት ልክ አይደለም፣ መዝሙሮቻችሁ ላይ ያሉት አንዳንድ ቃላቶች ልክ አይደሉም፣ ቤተክርስቲያን በዚህ ልክ አታስተምርም፣ ይሄ ነገር አግባብ አይደለም። ሁሉም ትዝታው በይ ይሄ አሁን የቃለ ዓዋዲ መስራችና ባለቤት ማን ነው አሰግድ፣ እሷን ጨምሮ ሌሎቹ ወጡ የተባሉትን ዋና የሚባሉትን ሰዎች ቤተክርስቲያን በተደጋጋሚ ልክ እንዳልሆኑ በስነ ስርዓት ተደርገው በሰዓቱ በነበሩት መምህራን ተነግሯቸዋል። ምላሽ ማዝነው እስከዛሬ ድረስ ጉንጭ አልፋ የሆነ ማርያም ታማላለች አታማልድም የሚል ክርክር ከነሱ ጋር መግባታችን ይቆጨኛል። እስከዛሬ ድረስ ኢየሱስ ፈራጅ ነው አማላጅ ነው የሚል ጉንጭ አልፋ ክርክር ስንትና ስንት ለስዕል ይሰገዳል አይሰገድም ምናምን በቃ አላለ። ይሄ በቃ የማይሆኑ ታይትሎች የማይሆኑ ቶፒኮች ላይ ስንደክም የነበረበት ጉዳይ ያሳዝነኛል። እኛ ሁሌ ርዕስ ተቀባይ መሆናችንና በትንሹም ቢሆን የፕሮቴስታንቱን ትምህርት መርምረን አለማወቃችን ሁሌ አጀንዳ ተቀባይ ሆነን ልክ የመዳን መንገድ ማለት ማርያም ታማላለች አታማልድም እስኪመስል ድረስ ልዩነታችን ሮሜ 8:34 እስኪመስል ድረስ ስንደክም ኖረን እዚህ ደረጃ ላይ ደረስን። ግን ትምህርታቸው በተገለጠ ቁጥር ክፍተታቸው በተገለጠ ቁጥር ፈጣሪ የወደፊቱንም የአሁኑንም ያለፈውንም አንድ ላይ ያውቃል ይባላል በአስተምሮ። አሁን ለምሳሌ የኔን የወደፊት ካወቀ ለምሳሌ እኔ ወደ ገሃነም መግባቴን የማውቅ ከሆነ የፍቅር አምላክ መባሉ ምን ላይ ነው? አሁን ለምሳሌ የፍቅር አምላክ ከተባለ እኔ ወደፊት መሆኑን ካወቀ የፍቅር አምላክነቱ ምኑ ጋር ነው ያለው? ቶታል ዲፕራቪቲ፣ ሊሚትድ አቶንመንት፣ አንኮንዲሽናል ኤሌክሽን፣ ሪዘስተብል ግሬስ እና ፕሪዘርቫንስ ኦፍ ሴንትስ። ይሄ ቶታል ዲፕራቪቲ ሁለንተናዊ ውድቀት። በቃ ሰው ከእግዚአብሔር ጋር ሲጣላ በአዳም በኩል ውድቅድቅድቅድቅድቅ ምንም አይነት ኮኔክሽን ዜሮ እና ዊሉንም ጭምር ኮምፕሊትሊ ተነጥቋል። ነፃ ፈቃድም የለውም። ላይነሰ ድቅቅ ብሎ ወድቋል። የእግዚአብሔርንም ድምፅ መስማት በማይችልበት ደረጃ ወድቋል። ስለዚህ ምርጫም የለውም፣ ፍቃድም የለውም። ምንም ማድረግ በማይችልበት ደረጃ ወድቋል። እኛ ግን እንደ አንድ ኦርቶዶክሳዊ ደግሞ እንደዛ ብለን አይደለም የምናምነው። አዳም ቢወድቅም እንኳን ድቀተ ባህሪ ቢኖርበት እንኳን የእግዚአብሔርን ድምፅ ግን መስማት ይችላል። ኮምፕሊትሊ ላይኑ አልተቋረጠም። ሙሉ ለሙሉ ድምፅ
ብሎ ሰው ነፃ ፈቃዱ ሉዝ እስኪያደርግ ድረስ አይደለም የወደቀው ብለን ግን ወድቋል በመውደቅ ደረጃ። ከዛ ደግሞ ሊሚትድ አቶንመንት ወይንም ደግሞ ከዛ አንኮንዲሽናል ኢሌክሽን አለ ደግሞ ቲዩ አንኮንዲሽናል ኢሌክሽን ማለት እግዚአብሔር በምርጫው ማንም ኩዌስችን ሳያደርገው የፈለገውን ብቻ በፈለገበት መንገድ የተወሰኑትን ብቻ ይመርጣቸዋል ማለት ነው። ለነዛ ለመረጣቸው ውስን ቤዞት ወይም ደግሞ ሊሚትድ አቶንመንት ቤዛ ይሆናል። እነዛ ቤዛነቱን ሲቀበሉ ደግሞ ፈቅደው አይደለም፣ በፈቃዳቸው አይደለም፣ በአስገዳጅ ጸጋ ይቀበሉታል። ከዳኑ በኋላ ደግሞ ላይጠፉ ይድናሉ ማለት ነው። ሉዝ ማድረግ የሚባል ነገር የለም። ሳልቬሽን ማለት ህሊና ያለው ሰው ግን ይህን ትምህርት ይቀበላል። አቡሻ በጣም ይገርም ነው ማለት ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ፣ ለንደን ባፕቲስት ኮንፌሽን ኦፍ ፌዝ የሚባሉ የተለያዩ ኮንፌሽን ኦፍ ፌዞች ወይም ደግሞ የእምነት ድንጋጌዎች አሏቸውና ይሰማል ልት ይሰማል። እዛ ላይ በጣም የሚያስቀምጡት ነገር አለ። ለምሳሌ ቻፕተር 3 ብትመለከተው ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ ምን ይላል? ጋድ ፍሮም ኦል ኢተርኒቲ ዲድ ባይ ዘ ሞስት ዋይዝ ኤንድ ሆሊ ካውንስል የሚጠፉትንም የሚድኑትንም በራሱ ምርጫ ከዘላለም በፊት ወስኗል። ስለዚህም አለ ከዚህ የተነሳ ከሰዎችና ከመላእክት ለጥፋትም ለክብርም የተፈጠሩ አሉ ብሎ ያስቀምጣል ማለት ነው። ምን ያህል ከቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች ምዕራፍ 3 አንደኛ ጢሞቴዎስ ምዕራፍ 3 ብትመለከቱ እግዚአብሔር ሁሉ እንዲድኑ እንደሚወድና ሁሉ ወደ መዳን እስኪደርሱ ድረስ እንደሚታገስ የሚናገር ክፍል አለ። ይህ ምን አይነት ዴይቲ ነው? ምን አይነት አምላክ ነው? መጽሐፍ ቅዱሳዊ አምላክ ነው ወይስ አይደለም ራሱ የሚለው በጣም ያጠራጥራል ማለት ነው። ኮንፌሽን ኦፍ ፌዛቸው ላይ ግን አይናቸውን በጨው አጥበው በዚህ ልክ እግዚአብሔር ገና ከኢተርኒቲ ከመላእክትና ከሰዎች በራሱ ምርጫ የሚጠፉትንም የሚድኑትንም መርጧል ብሎ ያስቀምጣል ማለት ነው። እና እጅግ የክርስትናው አምላክ ነው፣ የኢየሱስ ክርስቶስ አባት ነው፣ የቸርነት ሁሉ ባለቤት፣ የርህራሄ ሁሉ ባለቤት ተብሎ የተገለጸውን እንደ መጽሐፍ ቅዱስ ውስጥ በርህራሄ የተገለጠውን አምላክ በዚህ ልክ the author of sin and evil የክፋት ሁሉ ጸሐፊ አድርጎ ያቀርባል ኮንፌሽን ኦፍ ፌዛቸውና ያሳዝናል። አንተ የሚለውን መጽሐፍም ካየው ኢንስቲትዩት ኦፍ ክርስቲያን ሪሊጅን የሚለው ማን ነው? በራሱ በጆን ካልቪን የተጻፈው መጽሐፍ ኢንስቲትዩት ኦፍ ክርስቲያን ሪሊጅን የሚለው መጽሐፍ ላይ በራሱ እጅግ በጣም ትምህርቶችና ጽሁፎች አሉበት። በጣም በሚያስደነግጥ ሁኔታ እነሱ ራሱ በጣም ሊዳሰሱ የሚገቡ ሀሳቦች ናቸው ብዬ የምር ፐርሰናል ያምናለው። ብዙ ጊዜ አላወራንበትም። ምክንያቱም አሁን ጸጋ ብቻ የሚለው ትምህርት ከካልቪኒስቶቹ አንጻር ሲታይ እንደገና ደግሞ ከሉትራን አንጻር እንኳን ሲታይ የየራሱ የሆነ የተለያየ መልክ አለ። ኢቨን ሉትራኖችም እኮ በሲንግል ፕሪዴስቲኔሽን ያምናሉ። ታውቃለህ ይሄንን? አዎ እነሱም በሲንግል ፕሪዴስቲኔሽን እንደሚያምኑ ካለው ያው ሲንግል ፕሪዴስቲኔሽን የሚድኑትን ማለት ሎጂካሊ ኮሄረንት አይደለም። ለምሳሌ የሚድኑትን ይመርጣል እግዚአብሔር ካሉ በኋላ ያልመረጣቸውን ግን በራሱ ምርጫ አይደለም የጠፉት በራሳቸው ምርጫ ነው የሚል ሎጂካሊ ስታዩ ምንም ኮንትራዲክሽን የሆነ ነገር የሚመስል ነገር ነው የሚያስቀምጡትና ሲንግል ፕሪዴስቲኔሽን በነገራችን ላይ ምንም ማለት አይደለም። ሁለተኛውን ፕሪሚሰሱን የካድከው ደብል ፕሪዴስቲኔሽን እንደማለት ነው። የሚድኑትን መርጧቸዋል፣ ያልመረጣቸው ደግሞ ይጠፋሉ። ያለመዳናቸው ዋነኛው ምክንያት በእግዚአብሔር አለመመረጣቸው ከሆነ ሲንግል ፕሪዴስቲኔሽን፣ በሌላ ፎርም ደብል ፕሪዴስቲኔሽን ኤግዛክት በቃ ልክ ውስጤ ያሰብኩት የነበረውን ነገር ነው የገለጽከው። ሲንግል ፕሪዴስቲኔሽን አማኞች በተዘዋዋሪ ደብል ፕሪዴስቲኔሽን አማኞች ናቸው። ሲንግል ሲሆን ይሄ ነጠላ ቅድመ ምዳቤ እና ምንድነው ቅድመ ምዳቤ ምናምን የሚባሉ እንትኖች አሉት እና የነጠላ ቅድመ ምዳቤ አማኞች የሚድኑትን ብቻ ነው እንጂ የመረጠው የሚጠፉትን አልመረጠም ብለው ያምናሉ። ኦኬ ሌትስ ሴይ የሚድኑትን ከመረጠ በሌላ ቋንቋ ያልተመረጡት ሰዎች ኦልሬዲ ጠፊዎች ናቸው ማለት ነው። ኢቨን ደብል ፕሪዴስቲኔሽንንም እንኳን አምናለሁ ባትልም በሌላ አማርኛ ምን እያልክ ነው ማለት ነው? ኦልሬዲ ይጠፋሉ እያልክ ነው ማለት ነው። ኦኬ እና ደግሞ በጣም ኮንዘርቫቲቭ የሆኑ ደግሞ ካልቪኒስቶች ደግሞ አሉ እጅግ በጣም እነሱ ደግሞ ፊት ለፊት ነው የሚነግሩ። በቃ ዝም ብለህ እሳት ውስጥ ትገባለህ ካልተመረጥክ ብሎ እቅጭቅጩ ይነግሩሃል ፊት ለፊት ላይ እና በዛ ልክ የተሰሩ ነገሮች አሉ። ለምሳሌ ሉትራን በመጀመሪያው ይሄ
ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብለው የሚከፋፍሏቸው አሉ አይደለ? ፕሮቴስታንቶች አሁን ይሄ ጀስቲፊኬሽን ፓርት ላይ ጀስቲፋይድ ስትሆን ዊል ነው መጀመሪያ የምታገኘው። መጀመሪያ ላይ ዊልህን አጥተሃል፣ ሰው ነፃ ፈቃድ የለውም። ጀስቲፋይድ ሆነ ማለት ዊሉን ባክ አረገ። ከዛ ዊሉን ካገኘ በኋላ ነው ወደ ማመን የሚመጣው። ወደ ሳንቲፊኬሽኑ ወደ ሳክርመንቶቹ የሚመጣው ፍቃዱን ካገኘ በኋላ ነው የሚለው የሉትራኑ ትምህርት በራሱ እዚህ ጋር የራሱ የሆነ መልካል። ግን ጋይስ ፕሮቴስታንት እያነበባችሁት እያጠናችሁት በመጣችሁ ቁጥር እንዴት ውጥንቅጥ ውስጥ እንዳለ ልነግራችሁ አልችልም። እኔ ማዝነው እስከዛሬ ድረስ ጉንጭ አልፋ የሆነ ማርያም ታማልዳለች አታማልድም የሚል ክርክር ከነሱ ጋር መግባታችን ይቆጨኛል። እስከዛሬ ድረስ ኢየሱስ ፈራጅ ነው አማላጅ ነው የሚል ጉንጭ አልፋ ክርክር ስንትና ስንት ለስዕል ይሰገዳል አይሰገድም ምናምን በቃ አላለ። ይሄ በቃ የማይሆኑ ታይትሎች የማይሆኑ ቶፒኮች ላይ ስንደክም የነበረበት ጉዳይ ያሳዝነኛል። እኛ ሁሌ ርዕስ ተቀባይ መሆናችንና በትንሹም ቢሆን የፕሮቴስታንቱን ትምህርት መርምረን አለማወቃችን ሁሌ አጀንዳ ተቀባይ ሆነን ልክ የመዳን መንገድ ማለት ማርያም ታማልዳለች አታማልድም እስኪመስል ድረስ ልዩነታችን ሮሜ 8:34 እስኪመስል ድረስ ስንደክም ኖረን እዚህ ደረጃ ላይ ደረስን። ግን ትምህርታቸው በተገለጠ ቁጥር ክፍተታቸው በተገለጠ ቁጥር እውነቱን ለመናገር ባጭሩ በክርስቶስ ኢየሱስ አያምኑም ወደ ማለት ደረጃ ሁሉ እንደርሳለን። በጣም በሚያስደነግጥ ደረጃ እንደዛ ደፍረን እንድንናገር የሚያስችሉ እጅግ አስደንጋጭ ትምህርቶች አሉ። ጴንጤኮስታሉ ጋር ሂድ፣ ሉትራኑ ጋር ሂድ፣ እንዲህ የመጣ አይነትን እጥፍ ካልቪኒስቶቹ ጋር ሂድ። እነሱም ራሱ አይ ዶንት ቲንክ ዳት ማች ትምህርታቸውን የሚያውቁ አልመሰለኝም። እና አሁን ላይ ከጴንጤ ጋር ያለ ልዩነት የማርያም የእናታችን የድንግል ማርያም የመላእክት ጉዳይ አይደለም። ነገረ ክርስቶሳዊ የነገረ ድነት ትምህርቶች ናቸው። ቤዚካሊ በጣም ዋና እነዛን ትምህርቶች ላይ መወያየት ያለብን መከራከርም ካለብን መንገድ ላይ አቁሞ ለስዕል ትሰግዳለህ አትሰግድም ከሚለው ይልቅ እንደው ልክ እንኳን ባልሆን የኔ የተሻለ ነው ለስዕል መስገዱ ባልሆን እንኳን ነው የምልህ። አክቹዋሊ ልክ ነኝ። ምን የሚያክል ድንጋይ እንደዚህ የከበደ የስተት ትምህርት ይዞ ነው እኮ አንተን የሚከራከረ ቱቤ ሆነስት ማለት ነው። ለታቦት ትሰግዳለህ ምናምን እያለ ልክ አንተ በጣም መጥፎ ነገር ውስጥ እንዳለ የሚነግርህ ኢየሱስን ከአምላክነት ደረጃ ዝቅ እያደረገ እግዚአብሔርን ጨካኝ አምላክ አድርጎ የሚስል እኮ አማኝ አለበት እኮ እውነት አንዳንዴ። እና ትምህርታቸውን በደንብ ማለት ሲሚላሪቲ ያለው ጥንት ላይ ኖስቲክ የሚባሉ ወይም ደግሞ ይሄ በእነ አውግስቲን ዘመን የነበሩ ኖስቲካውያን አሉ። ስማቸው ለጊዜው ስለጠፋብኝ ነው። የእግዚአብሔርን እውቀት ወይም ደግሞ እጣ ፋንታ የሚባለውን ነገር የሚያስቀምጡት ልክ ይሄ ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ ጋድ አንቼንጀብሊ ኦርዴንድ ዋትሶኤቨር ካምስ ቱ ፓስ፣ ማንኛውም እዚህ ዓለም ላይ የሚከሰተውን ነገር አስቀድሞ ዓለም ከመፈጠሯ በፊት የጻፈውና የወሰነው ያስቀመጠው ነገር ነው። ዓለም በዚህ በኩል እንድታልፍ ብሎ እንደሚያስቀምጡት ሁሉ ይሄ ትምህርት በነገራችን ላይ ወይም ይሄ ዓለም ላይ የሚከሰተው ክስተት ብቻ ሳይሆን ኢንዲቪዥዋሊ አንተ የምታስተናግዳቸው ነገሮች ጭምር ተወስነው የተቀመጡ ናቸው። ቀድር የሚባሉን የእስልምና አስተምሮ አይተህ ከሆነ ሕፃን ልክ በእናቱ ማህፀን ውስጥ ሲወለድ በ40ኛ ቀኑ መልአክ መጥቶ በግንባሩ ላይ ለገነት ይሁን ለጀሃነም ይሁን ሐዲሶች ላይ በጣም በተደጋጋሚ ተጽፏል። ሐዲሳት ላይ እና በግንባሩ ላይ ይጽፍበታል። ለገሃነም ከሆነ ለገሃነም፣ ለእሳት ከሆነ ለእሳት፣ ለክብር ከሆነ ለክብር ብሎ ይጽፍበታል። ዊዛውት ዘ ዊል ኦፍ ዘ ቤቢ ወይም ደግሞ ሕፃኑ ላይ ምንም አይነት ካውንተር ፋክቹዋል ነገር ሳይኖር ይሄ ነገር አስቀድሞ ይጻፍበታል። ለዛም ነው ለምሳሌ አለ ራሱ የእስልምናው ነብይ ሲያብራራው ይሄን ነገር ሰው እድሜውን በሙሉ መልካም ነገር እየሰራ ለገነት የሚያደርሰውን መልካም ነገር ይሰራና የተጻፈበት ግንባሩ ላይ በመላክ የተጻፈበት ግን ለጀሃነም የሚል ከሆነ ሊሞት ሲል ለጀሃነም የሚያውለውን ስራ ይሰራል ሲናገር ማለት ነው። እና ክፉ ሰውም ክፉ ነገር ይሰራና መልአኩ ግን ለገነት ነው ብሎ ስለጻፈበት ሊሞት ሲል ለገነት የሚያውለውን ስራ ይሰራል። ቀድር ከሚባለው ከእስልምና አስተምሮች ጋርና ጥንት ከነበሩ ኮኖስቲክ አስተምሮች ጋር በጣም የተያያዘ ነው እና ጋድ ኦርዴንድ ዋትሶኤቨር ካምስ ቱ ፓስ ብሎ ነው የጻፈው እዛ ላይ።
ማንኛውም ዓለም ላይ የሚከሰተውን ነገር በግለሰብ የምናስተናግደው ነገር ቢሆን ህፃናት፣ ሴቶች ላይ ጥቃት ቢደርስ ይሄ ሁሉ ከወደቀ ዓለም ምክንያትነት የመጣ ክፋት ሳይሆን እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት የጻፈው ነገር ነው። ምን ያህል ይሄ አምላክ ነው ወይስ ኢቭል ነው የሚለውን ነገር ያዙት ማለት ነው። እናንተ እግዚአብሔር ይስጥልኝ። ቴንኪዩ አቡሻ፣ በጣም በጣም ቴንኪዩ። ሜሪ እንዴት ነሽ? በጣም መወዳት ማከብራት ሰው ናት። የሚገርምህ በቅርቡ አንድ መድረክ ላይ ትሆናላችሁ። እንዴት ነሽ? ሰላም ናችሁ? እንዴት አመሻችሁ? ልደትሻ አይ ዶንት ኖ እንዴት ፕሮናውንስ ማድረግ እንዳለብኝ የሱን ስም ሰላም ብያለሁ። እንዴት አመሻችሁ? ኦርቶ ክርስቶስ። ኦኬ ኦርቶ ክርስቶስ ሰላም ብያለሁ። ልደትሻ መነጽሩ ያምራል። ባይ ዘ ወይ ቴንኪዩ ቴንኪዩ። ከኑሃሚንዬ ጋር ነው የገዛሁት። ኦኬ እስካሁን መቼም ማንም ኮምፕሊመንት አልሰጠህም ብዬ ነው ወንድምነት። ያው ያምራል፣ ቆንጆ ነው በጣም። ኦርቶ ክርስቶስ ራሱ የሰጠህ አይመስለኝም። ዝም ብሎ ወደ ቁም ነገር ነው ወደ ሀሳቡ ነው የገባው። ማንም በቃ አንቺ መጀመሪያ ለዚህ እኮ ነው እኔ የምወድሽ ነው ታውቂያለሽ። አይ ነው ይበቃኛል። የአንቺ አድናቆት የሌሉ ምን ያደርግልኝ? ኧረ ተው፣ ይሄ ሁሉ ሰው አለ። በቃ ትምህርት ላይ ፎከስ አድርገው ይሆናል እንጂ መቼም በጣም አይን ውስጥ ይገባል። ትልቅ ነው ማለት ያው ፊትን ራሱ ዋጥ አድርጓታል። ትልቅ ከመሆኑ የተነሳ በጣም ነው የሚያምረው፣ በጣም ነው የሚያምረው በእውነት። የኑሃሚንዬ ምርጫ ነው ነው ይህ በዛ ስሟ ላይ አለ እንዴ? ጫፍ ላይ ይህ ያለው እንዴ? ሸራት ይህ ብላት አይ ጥሩ ነው፣ ደስ ይላል። ለጨዋታው ያክል ነው ጋይስ። ደግሞ እናት ሰዎች ልጅ ከመጣች መማማር ሁሉ እንትን ሊያስቸግረን ይችላል። ኤኒዌይስ ነገር ይሻለው። ሜሪ እዚህ ጋር አንድ ነገር ልንገረን። ኤርሚያስ ለእኔ ህልም አይቶ ሌሊት 10 ሰዓት እንደደወለ ነግሬያቸዋለሁ። ኤርሚያስ ሁለቱን ተናገር። በእኔ ዙሪያ ህልም አይቶ ቀለሜ ነው ኤርሚያስ ተናገር። እውነቱን ነው የሚባለው። ቀለሜ እኔ አይደለም እናንተ ነው የምትሉት እንዴ? የገቨርንመንት ስሙ እኮ ነው ቀለም ወርቅ አይታንፍሱ። ምንም ኦኬ፣ ምንም እንትን የለውም። ህልሙን ንገረን እስኪ በእግዚአብሔር። ሶፋንያ እንደውም ብዙ ጊዜ ይዤው ነበረ በውስጤ አልነገርኳችሁም። ሌሊት ነው 10 ሰዓት ላይ የደወለልኝ። የሚገርም እኔም እንዴት እንደነቃሁ አላውቅም። ከዛን ሰዓት ተነስቼ ነበረ እዚህ ሶፋ ላይ ምናምን ነገር ዝም ብዬ ጋደም በቃ አለ አይደለ ቲክቶክን መግባት ሳትፈልግ ዝም ብለህ እንዲህ ቁጭ የምትለው ምናምን። ከዛ በአጋጣሚ ኖቲፊኬሽን ሲገባልኝ ስልኬን አንስቼ ሳይ ቲክቶክ ላይ የዋትሳፕ ቁጥር ላክልኝ ምናምን አይነት ነገር ይላል እና ጌታ ስላንተ ራእይ አሳይቶኛል እሱን ልነግርህ ነው ምናምን አለኝ። ኦኬ ምናምን አልኩ እና ላኩለት። ሲሪየስ ሆኜ ነው ላኩለት። ቱ ቢ ኦነስት በእውነት ለምን እንደሆነ አላውቅም። ይዛ ሰዓት ላይ ዋትሳፕ ላይ ደወለልኝና ወንድም ልደተ ቃል እንዴት ነህ አለኝ። እግዚአብሔር ይመስገን ደህና ነኝ። በጣም በጣም የሚገርም በቃ ትህትና ሜሪ የዛን ቀን ያሳል ልነግርሽ ከምችለው በላይ የሚገርም ትህትና። እንዲህ ሆዳችንን አጮኮኮ ልደት ራዩን ንገረን እንጂ ትቸኩላለሽ። እኔና ብለን እኮ ነው የምናየው። ሁሉም ይቸኩላል። ይሄ 355 ህዝብ ራሱ ይቸኩላል አይደል? እንደ ራዩን ለመስማት ከዛ ትንሽ እኮ ቆየት ብሏል ጉዳዩ። ከዛ እሺ ሰላም ነህ እንዴት ነህ አለኝ። ደህና ነኝ እግዚአብሔር ይመስገን። እኔም ጠፍተሃል አልኩት። እኔ አላየሁትም የሆነ ሰሞን ላይ እና ጠፍተሃል አልኩት። አዎ ምናምን አለኝ። ከዛ ተነጋገርን። ስለአንተ ጌታ ራእይ ያሳይቶኛል አለ። ምንድነው ራእዩ? እኔ ብዙ ጊዜ ራእይ ከአንድ ሁለቴ ደጋግሜ ካላዩ አላምንም፣ በአንዴ ጉዳዩን አልናገርም ምናምን ነገር እና ጌታ ደጋግሞ አሳይቶኛል። ሲጀምር አንተ ከድሮም ጀምሮ ልብህ ወደ ጌታ ያደላ ልበቅን ሰው ነህ ምናምን አለኝ እና ትንሽ የዛን ሰዓት እኔ ራሱ ምናምን አልኩኝ። እንዲሁ ልብህ ለክርስቶስ የሚሸነፍ አይነት ሰው እንደሆን ካውቃለሁ ምናምን አለኝ። ጋይስ ልቤ ለክርስቶስ የሚሸነፍ ነው እንዴ? ሲጀምር ተሸንፏል ኦልሬዲ። እንደዛ አለኝ።
በምታደርጋቸው ውይይቶችም ተመልክቻለሁ። አብዛኛው ጊዜ ነገረ ክርስቶስ ወይም ስለ ጌታ ስለ ኢየሱስ ክርስቶስ ስትመሰክር እሰማለሁ። ያንን ሳላደንቅ አላልፍም እና ብዙ ኮምፕሊመንቶች ምናምን ተሰጠኝ። ከዛ በኋላ ኤዱ እንደዛ ካለኝ በኋላ ምናምን አልኩት። ደስ አለኝ። እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድነው ህልሙ አልኩት። ሙሉ ወንጌል ቸርች ይመስለኛል የት አጥቢያ እንደሆነ አልነገረኝም። ሰላም እያለ ሄዱ። የኔ ናት ደውላሉ ብለሽ ጠፋሽ እንጂ በመሀል ያዘን ይቅርታ ሳስገባባችሁ። ሙሉ ወንጌል ቸርች ነው። የትኛው አጥቢያ እንደሆነ አልነገረኝም። ግን ከእንትኖቹ ጋር ሆነ አለ ከኳየሮቹ ጋር ሆነ የኳየር ልብስ ለብሰሃል፣ ከሁሉም በጣም ጎልተህ የምትታዩ አንተን አለኝ። ማርያምን ከሁሉም በቃ በጣም ጎላ ብላ አንተ ጌታን እያመለክ ጌታን ከፍ እያደረግክ ምናምን እየዘመርክ ምናምን ነገር አየው ስታገለግል ምናምን አለ። አለባበስህ፣ አዘማመርህ፣ ስታይሉ በቃ እንዳለ እኛን ነው የሚመስለው አለ። ከሁሉም ጎልት የታየኸኝ አንተ ነው እና በእነዚህ አይነት ሁኔታ ጌታ ስለአንተ ይህንን አሳይቶኛል ወንድሜ። ጊዜው አሁን ነው፣ ትክክለኛው ሰዓት አሁን ነው። ስለዚህ እየጠራ ወዳለው ጌታ እጅህን ሰጥተህ ብትመጣ የተሻለ ነው እና ጌታን አንድ ላይ ብናመልከው ከፍ ብናደርገው አለኝ። ምን ትላላችሁ? ሊያውም ሙሉ ወንጌል ሊያውም ፔንቴኮስታል ውስጥ ልትገባ ሊያውም ካሪዝማቲክ ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ። መካነ ኢየሱስም አይደለም፣ መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ ግን እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች፣ እሱም ፓርት ደስ ይላል ማለት ነው። እንደዛ ነው። አቡሻ ምን ትላለህ? ተዋትችን ሌላ ሀሳብ ስትከትል እኔ ሳቁ ሊገለኝ ነው። ምን ልል እችላለሁ ብለን የምር እንደዛ አለኝ እኮ እግዚአብሔር። ከሁሉም ጎልተም ትታየው አንተ ነህ። የምር ጎላ ብለም ትታየው አንተ ነህ ምናምን አለኝ። ጌታን እንደምትቀበል አምናለው አይነት ነገር ነው በቃ አነጋገሩ። እኔ ራሱ አንተ እኔ ደግሞ በባህሪ ሼመኛ ነኝ። አሁን እዛ ትቀልድ ምናምን ብዬ ሰው የሆነ ኦፌንድ ማድረግ አልወድም። በቃ እሺ እንደዚህ አይነት ህልም ስላየልኝ አመሰግናለሁ ምናምን ብዬ ነው የተፋታሁት እንጂ ከዛ በኋላ ራሱ ሙድ አልያዝኩበትም። ራሱ ሙድም መያዝ አይጠበቅብኝም። በእርግጥ እንዲህ እኮ አለኝ ሰውዬ ምናምን ብዬ ወጥቼም እንኳን አሁንም ራሱ ከቆይታ በኋላ ነው ያወራሁት እና በሰዓቱም ሰርሽ ነው የሰማሁት ምናምን ሰምቼው በቃ ያው ሰው እንግዲህ እኔም ለሱ የምመኝለት የምችለው እንደዚህ አይነት ነገር ነው። እኛም አይተናል ደብቀን ነው እንጂ አላሉኝም። ብቻ ይገርማል። ኤርሚያስ ደግሞ ብዙ ጊዜ ህልም ያህል ትዝ ይላል አይደለ? በሌሊት ኤርሚያስ ማን ተነስ ምናምን የአባት መንፈስ ምልኮኛና ብሎ መልአክ መጥቶ ስሜን ጠርቶ አልሰማሁም። እሱ ነገር ሜሪ ያላየሽም? እሱ እንደዛ አይነት ነገር ሲላው ከዚህ በፊት ሰምቼ ነበረና የእግዚአብሔር መልአክ እንደዚህ በህልም የእግዚአብሔር መልአክ በሌሊት መጥቶ ኤርሚያስ ወይ ተነስ ምናምን አለኝና ቀሰቀሰኝ አለ። ኤርሚያስ ሆይ ስሙን ጠርቶ ስሜን ጠርቶ ኤርሚያስ ብሎ ከዛ ኮመንት ላይ ምን ቢሉ ጥሩ ነው መልአክ ስም ይሳሳታል ወይ ማለት ያው ቀለሜ ነው ስሙ። ደከምኩኝ። የታቸውን እኮ ነው ከምር ወይም ደግሞ በቃ እሱ ለሰው ለሶሻል ሚዲያ ብሎ ቀይሩት ተናግሮ ይሆናል እኮ መልአካውን የተቀየረውን የሱን ስም በአዋጅ አውቆት ምናምን ሲጠራው ማለት ነው። ይህን ራዕይ ግን እማማ ዝናሽ ጋር አስፈታ እየተባልክ ነው። 200 ብር ስጣቸውና እሳቸው ይፍቱት። የምር ይሻላል። የጄቼክ ያለብኝ ግን አንድ ጥያቄ አለ ልደት ወይ ኳየር ውስጥ ከእህቶች ጋር እንዴት ነው የተመደብከው? እኔ እኮ ግራ ገባኝ። ማለት ለካ ይቀላቀላል። ሶሪ ግን እንዴት ነው ደምቀህ አንተ ነው የምትታየው? ማለት እንዴት ነው? ረዝመህ ነው? ሌሎቹ አጫጭር ናቸው ማለት ነው ይመስለኝ። አዲስ አማኝ ስለሆንኩኝ ምናምን መሀል አረጉ ይመስለኝ ብቻዬን ስሜት እንዳይሰማኝ።
ማለት አንተ ነህ ሊደርሺፕ የተሰጠ ማለት እንዴት ነው? ስትዘምር ምናምን ሊደርሺፕ ለምትሰጠው አቢስ አማኝ ሆኜ ስለሆነ የተቀላቀልኳቸው መሀል ላይ ያደረጉኝና ምናምን ከበቡኝ ምናምን ይሄ ልጅ ከዚህ እንዳይወጣ በሚል ይመስለኛል። በዚህም ዞር ስል እህቶች ናቸው። እንደ ንግግር እኮ ነው። በዚህም ዞር ስል እህቶች ናቸው እና እንዳለ ሲንግሎች ናቸው አለ መጨረሻ ላይ ይሄ በጣም በእውነት ይሄ ተልኳል። በትምህርት ሲያቀታቸው በትዳር ሊወስዱኝ ሊያማልሉኝ እኔ በቃኛል። ግን መጨረሻ ላይ ደስ ይላል። አምልኮ ግን እንደነገረኝ ከሆነ ጥሩ የአምልኮ ጊዜ አሳልፈን ነበር። መዝሙር ነበር የዘመርከው ልደት አልጠየቀው? እዩልኝ እስኪ መልኩን ጥርሱን ምናምን የሚለውን ነው የሊሊን ነው አሉ ሳይሆን እሱ ያለክ እንደገና እንጂ ከዛ ጭንቅላቴ ውስጥ ምን ዘፈን ቢመጣል አትታለል የሚለው መጣል። አይ ብዙ ነው ሰዓት ቅዱስ ወንድሜ ሰላም እያለ ስናመልክ የነበረው በጣም ብዙ ነው ሲነግረኝ፣ በጣም በተመስጦ ነው በቃ የሚጨረሻ በቃ የኔን ጎልቼ የሚታዩ ምናምን። አንደኛ አክቹዋሊ እኔ በባህሪ ረጅም ነገር ነኝ። ረጅም እንዲህ ሰልከክም እንዳያችሁኝ ነው። በቃ መልከ መልካም ሎጋ ረዘም ያልኩኝ ሰው ነኝ። ከሩቅ ነው ከተማ ውስጥ እንኳን ሰው ከሩቅ ነው የሚለየኝ ሲያየኝ ምናምን። ብዙ እንኳን እንደዚህ ራእይ ህልም ታይቶልኝ ይቅርና ምናምን ነገር እዛ በብዛት ግን እዛ አካባቢ አጭር ናቸው ይመስለኛል። እዛ በቃ አዩኝ ስስቅ ምናምን ነገር ቶሎ አይን ውስጥ ገባለ መሰለኝ። ደግሞ ሳመልክ ሲነግረኝ በፈገግታ ነው በቃ በደስታ ጨርሽ ደስ እያለ በመሀል ተመስጦ ምናምን ነበር። እንደዚህ ምናምንም ብያለ ይመስለኛል ሰዓት ላይ ልደትሻ በእውነት በጣም የሚደነቅ መልእክት ነው ኤርሚያስ የነገረ። በጣም የሚገርም ነው። እኔ ነበርኩኝ አላለችም አንዳለች እኔም ነበርኩኝ ሰው እኮ ያያችሁ እዛ ራእይ ውስጥ የነበራችሁ ምስክርነታችሁን ስጡ፣ መስክሩ። እንዴ እዚህ ጋር ብዙ ሰዎች ይኖራሉ በእርግጠኝነት እዛ ኳየር ውስጥ ሲያገለግሉ የነበሩ እስፔሻሊ ሲንግል ከሆናችሁ ቅዱስ ሰላም ብያለሁ የሆናችሁ ሴቶች እንትን በሉ ምስክርነታችሁን ስጡ። እኔ ግን ያው በአጠቃላይ ምልል ፈልጌ ነው። በጣም በጣም የሚገርም ራእይ ነው። እንደ ተመስገን ራእይ አለመሆኑም ጥሩ ነው። የተሙን ራእይ አይተሃል አይደል? ፕሮፌት የነገረው የእሱ ምን አለው መሰለ? ከአንድ ፕሮፌት ገብቶ ነበር ቤቱና የሆነ ሴት አለች፣ በጣም ደጋግማ እየደወለች የምትጨቀጭቅክ ሴት አለች፣ ቀይ ነች አለው። ፀጉሯ ረጅም ነው አለ እና በዛ ሰዓት እኔ እዛ ነበርኩኝ። እንዴ ቀይ ፀጉሯ ትንሽ ረዘም ያለ ሴት መቼም እዚህ ስር የምታየው እኔ ነኝ ያልኩኝና ይህ ሰውዬ ወደ እኔ ሊመጣ ነው እንዴ ስል ደግሞ መነፅር የምታረግ ነች አለ። ከዛ እምብርትህን ሆድን ሳይሆን እምብርትህን ያማሃል አለው እና እቺ ሴት መታ በጣም ህመም አለብህ እምብርት ላይ። እቺ ሴት መታ እምብርት ላይ ጭና ትጸልይልህና ትፈወሳለህ አለው። ቅዱስ ነበረ ይሳቀን ቅዱስ ነበረ ይሳቀን ይመስክር። እኔ አላሸውም የነበራችሁ እምብርቱ ላይ ነው ያለው ተብሎ የሚፈታው ነገር ሁሉ እምብርቱ ላይ ነው ያለው፣ የታሰረበት ነገር ሁሉ ተብሎ እምብርቱ ላይ ነው የተጸለየለት እና ያንተ ከሱ ሲነጻጸር በጣም በቃ የሚገርም ነው። እንግዲህ ምንም አልልም ወንድሜ፣ እግዚአብሔር ያግዝ። እግዚአብሔር ኳየር እንድትሆን ይርዳ፣ እንዳለውም ረዝመ ደምቀ እንድትታይ ይርዳ። እንግዲህ የሊሊን መዝሙር ለመዘመር ያብቃ። ሲጀመር እናንተ አትመቹኝ፣ ምን ዝም እየዛው ይሻለኛል። ታውቆናል። ሲጀመር እሱ እኮ ታይቶት ነው እንዲህ ሳይታዩ አይናገርም። እንዴ በህልማችሁ አትታመኑ የሚል መጽሐፍ ቅዱስ ጥቅስ አለና ምን የሆነ ወቅት ትዝ ይላችኋል። አንድ ሰው ህልም ሊያስፈታ ሄደ። እንደው አባታችን በሬ ሲወጋኝ አደረ አላሉ እና ምን ላይ ነው ያደርከው ለማንኛውም ሲባል የሳር ፍራሽ ላይ ነው ያደርኩት አለ። ታዲያ ምግቡ ላይ ተኝተህ ላይ ወጋ ነው እንዴ ምናምን
አሉት ይባላል እና አንዳንድ ጊዜ ከባድ ነው። ኦፍኮርስ ብቻ እግዚአብሔር እንዲህ አይነት ነገር በፕሮቴስታንቱ ዓለም ብዙ ጊዜ የተለመደ ነው። ራእይ ያየውልህ እንዲህ ያለ ህልም አየሁ። እኔ ቪዲዮ ሰርቶልኛል ከዚህ በፊት አንዱ ባይ ድሮ ልደተ ቃል ነብይ ሆኖ ሲያገለግል ምናምን ብሎ የምሬ ነው ኮሜዲ በቪዲዮ እንደ ይሄኛው አካውንቴ ተዘግቶብኝ ነው ያኛው የመጀመሪያ አካውንቴ ተዘግቶብኝ ነው እንጂ እዛ ላይ ሁሉ ምን ላይ ሰጥቼበት ነበረ እና በስነስርዓት ምናምን ሁለት ናቸው እየተቀባበሉ ነብይ ሲሆን እና በብዙ ቅባት ተቀብቶ ሰውን ሲያገለግል ህዝቡን ወደ ጌታ ሲማርክ በእጆቹ በጣም ድንቅ ተአምራቶች ምልክቶች ሲደረግ አያለው ምናምን ብሎ አነሳስቶኝ ነበር ለነብይነት አንዱ ሲጀመር ከዛ ትንቢቱ ተፈጸመ። እኔም አስጠመኩኝ ወደ ቤተክርስቲያን ህብረት ተጨመሩ ብዙዎቹ። ያ ተአምራት ነው እሱ ራሱ። ይሄ እልልል የሚያስብል ነገር ነው። እግዚአብሔር ይመስገን። እና ወደ ርዕሳችን ስንመለስ ፕሮቴስታንቶች ካላችሁ እስኪ አንዳንድ ቁጥር ጻፉልን እና የምታምኑት እምነት በመጽሐፍ ቅዱስ ላይ የተመሰረተ አይደለም ብለን እናምናለን እኛ። እና ሜሪ አንቺን ተከትሎ አይመጡም ብለሽ ነው? አሉ ያየኋቸው ሰዎች አሉ። እኔ እንጃ ግን ገስት ይልካሉ አይገቡም አላውቅም። ኩኒንግ ሶሉሽን አር እሺ፣ ስማቸው ራሱ አንዳንዶች በጣም ይለኛል። ተሳስቼ ኤክሴፕት ያደረኩት ኦኬ ምንድን ነው ስማችሁ ራሱ? ሰላም ወንድማችን ወይ እህታችን አይሰማም? ሰላም ነው። እሺ ሰላም ነው። ማን ልበል ስምህን? አይሰማም? ይሰማል። ማን ልበል ስምህን? ዳግማዊ ይባላል። ኧረ እባክህ ዳግማዊ። እሺ ዳግማዊ ከየት ቸርች ነው የመጣው? የት ነው? እኔ አሁን እምነት የለኝም በዚህ ሰዓት። ግን ፕሮቴስታንት ነበርክ? ነበርኩ። ከዛ ከፕሮቴስታንት ወጣህ? ሁሉን ነገር ሳይሆን ድራማው ምን ሳይሆን ሰለችኝ ወጣሁ። እስኪ አስረዳኝ። ከፕሮቴስታንት ከስር መሰረት መጀመሪያ ምን ነበር ሃይማኖት? ይቅርታ ነው። መጀመሪያ ኦርቶዶክስ ነበርኩ። ኦኬ። ከዛ በምን ምክንያት ወጣ ከኦርቶዶክስ? ምንም በማላውቀው በጓደኞች ግፊት ነው የወጣሁት። ኦኬ። ይሰማል? ይሰማል። ፕሮቴስታንት ቤተ እምነት ውስጥ የቸርች ህብረት እያደረግክ ምን ያህል ጊዜ ቆየ? ይሰማል? ዳግማዊ ይሰማኛል። ያንተ ይሰማል፣ የኛ ይሰማል። እየቆየህ ነው እየመለስክልን ያለው። አለህ ከኛ ጋር ነህ ዳግማዊ? ይሰማል ድምፄ? አይሰማም? ኔትወርክ ነው። እየቆየህ ነው የምትመጣው እና ለእኛ ይሰማናል። አንተ ግን እየቆየህ ነው እየመጣ ያለው። እየተሰማኝ አይደለም። በቃ ልከታተላችሁ ታችሁ። እሺ ኦኬ። ሌላ ፕሮቴስታንቶች ካላችሁ እንግዲህ ሰምታችኋል። በሰማነው ትንሽዬ ነገር የሆነች ነገር ለመናገር ያህል ከኦርቶዶክስ ቤተክርስቲያን የወጣሁት ባለማወቅ ነው አለ። ከኦርቶዶክስ ቤተክርስቲያን የወጣሁት ባለማወቅ ነው። ከዛ በጓደኞቼ ግፊት ነው ወደዛ የገባሁት ካለም በኋላ ለምንድነው ታዲያውን ሃይማኖት የሌለ ከጴንጤ ስለምንወጣ ስላለ ሁሉም ነገር ድራማ ሆነብኝ። ማጀን በቃ ይሄ ነው እኮ በቃ ስትረዳው ፕሮቴስታንቲዝም ሲገባህ ምናምን ነገር እንዲህ ነው የምትወጣው። ሌላ እስኪ ፕሮቴስታንት ሆናችሁ ለኦርቶዶክስ ቤተክርስቲያን ጥያቄ አለን፣ ይሄ ነገር ቢመለስልን ወደ ቅዱስ ቤተክርስቲያን እንመለሳለን የምትሉ መሀል ላይ ያላችሁ ከፕሮቴስታንቱም እንዲህ እየወጣችሁ ያላችሁ ኦርቶዶክስም ያልሆናችሁ መሀል ላይ ያላችሁ ሰዎች አላችሁ። ማለት
እንደዚህ አይነት ጥያቄዎች ፈጥረውብኛል እና እነዚህ ነገሮች ምንድን ናቸው ልትሉ የምትችሉት ሰዎች ካላችሁ ለእናንተ ቅድሚያ ልስጣችሁ። እንግዲህ አሁን እኛ አዲስ ቶፒክ አንስተን ምናምን አናወራም። ማነው ግን ለምን የሚለው ሰላም ብያለሁ ወንድሜ። ግን ለምን? እሺ አንዳንድ ሰዎችን ላስገባ ደጋግሞ ኮሜንት ሲደረግልኝ ኤም ማን ልበል? ሰላም እንዴት አመሻችሁ? አለው እግዚአብሔር ይመስገን። እንዴት ነሽ? ማነው ስምሽ? ማኪ ይባላለሁ። እሺ ማኪ፣ ደጋግመሽ ሪኩዌስት ስትልኪ ጊዜ እስኪ ምን ሀሳብ ኖሯት ነው ብዬ ነው። አይ ሀሳብ ሳይሆን ፕሮቴስታንት ነበርኩኝና ወደ ኦርቶዶክስ ቤተ እምነት ማለት በቃ ኦልሬዲ በራሴ ነኝ ብዬ እንትን ብያለሁኝና ግን አይ መማር ያለብኝ ነገሮች እንዳሉ አውቃለሁኝና ቴሌግራም ላይም ቴክስት አድርጌልህ ነበረ፣ አልመለስክልኝም። አይ መልሰህልኝ ነበረ። ከዛ ጠፋ። ፌቨንም ራይት አዌይ አሁን ላይቡን እንደዘጋው ኦልሬዲ ሴት የተደረጉ ትምህርቶች አሉ። እነሱን እልክልሽና እነሱን እያዳመጥሽ የተረዳሽውን እየተረዳሽ ግራ የገባሽን እየጠየቅሽኝ ምናምን ነገር እመልስልሻለሁ። ወይም በዚህኛው ስልኬ ማድረግ ይችል ይሆናል እኮ። እስኪ ድጋሚ ጻፊልኝ እንዲመጣልኝ። ጻፊልኝና እዚሁ እንዳለውኝ እልክልሻለሁ። አሁን አደርግልሃለሁ በሌላ ስልክ። እሺ በቃ እንደዛ አድርጊልኝና ትምህርቶችን ልክልሻለሁ። ይቅርታ በጣም ፌቨንም ጠዋት ላይ ነው ደውላልኝ ነበረ። በጣም ሰሞኑን ያው ተደራራቢ ቫለንታይንስ ዴይም ነበረ እንደምታውቂ። እሱ እንኳን ቢዚ አያደርገኝም፣ ሲጀመር እሱ ቢዚ አያደርገኝም። እኔ እንትን ላይ ቲክቶክ ላይም እኮ ቴክስት አድርጌልህ አክሰፕት አላረግከውም እና አንተም ቴሌግራም ላይም ዝም ስትለኝ ባሮክንም አውርቼው ነበረ። እኔ አሁን ነው የምልክልሽ እና እንትን ብሎኝ ነበር፣ እሱም ግን አላውቅም። እሺ ብቻ አሁን ደግሜ አደርግልሃለሁ። ይኸው ሀይ ብዬ ልክልሃለሁ ደግሜ። እሺ ትምህርቶቹን እልክልሻለሁ። መጥቶልኛል። አንድ አፍታ እንትን አደርግልሻለሁ፣ ፎርዋርድ አደርግልሽ እና ኦልሬዲ መሰረታዊ የሚባሉ ትምህርቶችን በቅርብ ነው ወደ ሀገር የምትመጣው ምናምን ብላኛለች። እናስጠምቅሻለን። ጌታ ኢየሱስ ክርስቶስ ይጨመርበት። እሺ እህቴ። አሜን። አመሰግናለሁ። ብዙ ነገር ጽፈሽልኛል። በኢየሱስ ክርስቶስ አነበዋለሁ። እሺ ከዚህ ስወጣ ለአሁኑ ትምህርቶችን እልክልሻለሁ። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ሁላችሁ ተባረኩ። እሺ ይኸው አሁን ፎርዋርድ አደርግልሻለሁ። እሺ ትምህርቶችን አያቸዋለሁ። እሺ ሌላ ሰው አለ የምናስገባው እንደዚህ በእንደዚህ አይነት ሁኔታ ውስጥ ያለ? አሁን ልክ እንደ እህታችን ሜሪ ለምንድን የሳቅሽው? ቫለንታይንስ ዴይ ስል አልገባኝም። አስፈላጊ ነበር? ኧረ አልሳኩም። እኔ እኮ ቢዚ አያደርግም ብዬ ነው። እና ደስ ብሎኛል፣ በእውነት ደስ ብሎኛል በእህታችን መመለስ። ለጥምቀቱ መቼም ትጠሩኛላችሁ ብዬ ተስፋ አደርጋለሁ። ጀመር አንቺ ከሌለሽ እንዴት ነው ጥምቀቱ ራሱ የሚሆነው? ያ ደስ ይላል የእውነት በጣም። ይኸው አሁን እኮ እዚሁ ጋር ሳረሳ ትምህርቶቹን ላክላክል አድርግላት እኮ ብዬ እኮ ነው። ወይኔ በጣም ተዘናጋው ማስጠመቅ ላይ አይደለ ሜሪ? ቆየው ራሱ። አዎ በዚህኛው አሁን 2026 ከገባ በኋላ እስፔሻሊ ትንሽ በጣም ተዘናጋ። በፊት እኮ ቶሎ ቶሎ ነበር አለ። አሁን እኮ ሰው እኮ ሳይኖር ቀርቶ እኮ አይደለም። እኔ በጣም ዊክ ሆኜ ነው ቱቢያነስ፣ በቃ ደከምኩኝ። ይኸው እግዚአብሔር ያግዛሃል። እንግዲህ ጸጋው ይረዳሃል። አስጠምቃለሁ። አረ እግዚአብሔር እንደረዳኝ ፎርዋርድ ላድርግላት። ቀይ ይኸው ልኬልሻለሁ። እሺ የኔ እናት ይህንን እንትን እያልሽ እየሰማሽ ከዛም በኋላ ጥያቄዎችን ታቀርቢልኛለሽ። ከዛ በጥያቄዎቹ መሰረት ምናምን እንሄዳለን። እግዚአብሔር ይርዳ። ሌሎችም እንደዚህ ካላችሁ ግቡና ማለት በተለይ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን
መሰረታዊ የሆኑ ትምህርቶች አለ ማወቅ የምትፈልጉ ነገር ካለ እንጥራለን። እሺ ሄመን ሰላም ነው? ሄመን ነው የሚለው። አቤት አንዳንድ ሰዎች አስባችሁ ነዋል የምትልኩት ሪኩዌስት ምናምን አላችሁ ስትልኩልኝ ተሳስታን የላከችው አይገስ ሪኩዌስት። እሺ ተመሳሳይ አይነት ፋፊዬ ሰላም ብያለሁ የኔ እናት እንዴት ነሽልኝ? ተመሳሳይ ኬዝ ያላችሁ ሰዎች ፕሮቴስታንቶች ካላችሁ በተለይ ሪኩዌስት ላኩልኝና እየገባን አንዳንድ ርዕሰ ጉዳዮች ላይ ምናምን ነገር ከእናንተ ጋር ማውራት መወያየት እንችላለን። ሌላኛው በዋነኝነት ወደ ቤተክርስቲያን መምጣት ፈልጋችሁ የያዟችሁ ጥያቄዎች ማውራት ምናምን የምትፈልጓቸው መነጋገር ጥያቄ ይፈጥርባችሁ እንደ አንድ ፕሮቴስታንት በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥያቄ ይፈጥርባችሁ ካለ ለእናንተ ቅድሚያ ልስጣችሁ። በእውነት ቤትኛው አቅምሽ ያልከኝ ልጅ አንተ እስኪ ቤትኛው አቅም ገብተህ ትወያይ እንደሆን እናያለን። አላችሁ አንተሽ እንዴት ነህ? ልደት ደህና ነህ? ሁሉ ሰላም አማን ነው ብራዘር? በረታለህ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁልህ እግዚአብሔር ይመስገን በጣም ሰላም ነኝ። አንተ እንዴት ነህ? ደህና ነው? ክብሩ ይስፋ መድኃኒዓለም። እንኳን አደረሰለት። እንኳን አብሮ አደረሰን። አንተ ሺህ እንደምን እንኳን አብሮ አደረሰን። ረጅም ጊዜ በስመ አብ አውራኝ እንጂ እንደዚህ ተጠፋፍቶ አይሆንም። ኧረ አይመጣውም። ልክ ነህ። ያው በስመ አብ ሩጫ በቃ የህይወት ሩጫ በዛ። አንድ ልጅ አለች እሷን እንትን ትልኛለህ በእናትህ ምን 81ዱን መጽሐፍ ቅዱስ ገዝተህ ትሰጥልኛለሽ? እንደዚህ ላስቸግር። እዚህ አዲስ አበባ ነው? አዲስ አበባ ናት ያለችው። እንትን ትላታለህ። ሰንበት ተማሪ ናት። ገዛ ገብታለች። እሺ ብራዘር። ሀና ሰላም ብያለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን አለ። ሁሉ ሰላም ደህና ነኝ እግዚአብሔር ይመስገን። እሺ ምን ነበረ? ደጋግመሽ አንድ ቁጥር ስትጽፊልኝ ጊዜ ነው ያስገባሁሽ። አሁን ያለንበት ጾም እንግዲህ የአብይ ጾም ነው አይደለ? እና የአብይ ጾም የምንጾምበት ትልቅ ምክንያት አለውና ፕሮቴስታንት ጓደኞች አሉኝ እና የአብይ ጾም መጾም ግዴታ አይደለም መጽሐፍ ቅዱስ ላይ በፍጹም ጾሙ የሚል የለም ብለው ይከራከሩኛል። እና 40 መዓልትና 40 ሌሊት ኢየሱስ ክርስቶስ ሲጾም ትርጉም አለው እና እናንተ በዚህ ጉዳይ ላይ የምትጾሙት ሰው ጨርሽ እናንተ የምትጾሙት የአድማ ጾም ነው እንጂ እውነት ክርስቶስን ጥያቄ ለመጠየቅ ብላችሁ አይደለም። ስለዚህ ስህተት ነው። እንግዲህ አጽዋማቶች ሁሉ 7ቱም አጽዋማቶች በቤተክርስቲያን ዘንድ እንግዲህ ስማርም ትርጉም አላቸው፣ ምክንያት አላቸው ስንጾም እና ትክክል አይደለም ይሉኛል ብዙ ጊዜ እና እኔ ደግሞ ለምን እላለሁ። ምክንያቱም ያው መምጣት ይችላሉ። እዚህ ላይቭ ላይ ከአንቺ ጋር የሚከራከሩ ሰዎች እዚህ ላይቭ ላይ መምጣት ይችላል። አንቺ ጥያቄ ፈጥሮብሻል ወይስ ለእነሱ ለመመለስ ነው? እነሱን ለመመለስ ነው። እኔም ጥያቄ ፈጥሮብኛል። ለምን? ምክንያቱም አጽዋማቶች ሁሉ ትርጉም አላቸው። ሞር ደግሞ የነበሩበት ሰዎች ናቸው። ገባ አይደል? እንደዚህ ብሎ የሚከራከሩት ትርጉም የለውም። እሱ ስለጾመልኝ፣ እሱ ስለተሰቀለልኝ እኔ መጾም አይገባኝም። ምክንያቱም የኔን ሸክምና የኔን ኃጢአት እሱ ወስዶልኛል ብለው ነው የሚያምኑትና መጾም ግን ግዴታ እንደሆነ ለአንድ ክርስቲያን እኔ አውቃለሁ። ጎበዝ። በጣም እንደዚህ አይነት ነገሮች በእርግጥ ቅድም መግቢያ ላይ እየተናገርኩኝ ነበር። ከጾም ጋር ተያይዞ ለምን እንጾማለን ፕሮቴስታንቶች ለምን አትጾሙም ብለን ቻሌንጅ እናደርጋቸዋለን። ነገ ላይቭ ላይ ሰፋ ባለ ርዕሰ ጉዳይ እመጣሉ ብዬ ቅድም መግቢያ ላይ ተናግሬያለሁ። እስከዛ አንገብጋቢ ነገር ከሆነ ግን ዩቲዩብ ላይ ቼክ ማድረግ ትችያለሽ። ሰሞኑን እንዳለ ሙሉ ትምህርቱ ያለው በዚህ ጉዳይ ላይ ነው እና ነገ እኛ አሁን መንካት ስላልፈለግኩኝ ነው ርዕሰ ጉዳዩን
ነገ በስፋት ገብተን እንማማርበታለን። እሺ ከፈለጉ ወዳጆችሽን መምጣት ይችላሉ። እሺ ወንድማችን ዳግማዊ ይሰማል? አይሰማም? አዎ አይሰማ። ቅድምም እኮ እየቆየ ትመጣለህ ነው እንጂ እኮ አይሰማም። ይሰማል፣ ይሰማል፣ ይሰማል። ዳጊ ይሰማል፣ ይሰማል። አይሰማም? አሁን ይሰማል። ዳጊ ሜሪ አይሰማም። ለእኔ ብቻ እኮ ነው። አይ እሱ እየቆየ ነው የሚደርሰው። ይሰማል፣ ይሰማል፣ ይሰማል። አዎ ይሰማል። አዎ ይሰማል። አሁን ወይ በጽሁፍ ላቅርበው ጥያቄን ከስር ካልተሰማ እንዲህ ባክ ኤንድ ፎርስ ቢሆን በጣም ደስ ይላል። እውነቱን ለመናገር ክሊር እንዲሆንልን አንተ ትጽፋለህ፣ እኔ ከላይ አወራለሁ ምናምን በጣም በቃ እንደዛ አይመጣውም። ግን ባክ ኤንድ ፎርስ ሲሆን ግን ደስ ይላል። አንተ ትናገራለህ፣ እኔም እንትን እላለሁ፣ አንተም ትናገራለህ፣ እኔም እንደዛ ምናምን ሲሆን ደሜዋ ሰላም ብያለሁ። ደሜ አንድ ጥያቄ መጠየቅ እችላለሁ? እኛም እሺ ጠይቀው። እሺ አንድ እንትን አለ። አሁን ለምሳሌ ፈጣሪ የወደፊቱንም የአሁኑንም ያለፈውንም አንድ ላይ ያውቃል ይባላል በአስተምሮ። አሁን ለምሳሌ የኔን የወደፊት ካወቀ፣ ለምሳሌ እኔ ወደ ገሃነም መግባቴን የማውቅ ከሆነ የፍቅር አምላክ መባሉ ምን ላይ ነው? አሁን ለምሳሌ የፍቅር አምላክ ከተባለ እኔ ወደፊት መሆኑን ካወቀ የፍቅር አምላክነቱ ምኑ ጋር ነው ያለው? እሱን እንድታብራራልኝ እፈልጋለሁ። ትንሽ ኮንፊውዝ ያደርገኛል አንዳንዴ። ሰዎች ነፃ ፈቃድ አላቸው። እግዚአብሔር ቀድሞ ያውቃልና እግዚአብሔር ቀድሞ ያወቀውን ወስኗል ማለት ሁለቱ ነገሮች ልዩነት አላቸው። እግዚአብሔር ቀድሞ ያውቃል ሲባል እና እግዚአብሔር ቀድሞ በሚያውቀው ጉዳይ ላይ ውሳኔ ሰጥቶበታል፣ ፕሬዴስት እንዳርጎታል። ሁለቱ የተለያዩ ነገሮች ናቸው። እግዚአብሔር ነገህን ቀድሞ ያውቃል፣ ግን ነገህን ለአንተ አይነግርህም። እግዚአብሔር የሚነግርህ አንተ ነገን ራስህ መልካም እንድታደርገው እና እንድትበረታ ነው የሚያደርግህ። ስለዚህ ትልቁ ነገር የሰው ልጆች ነፃ ፈቃድ አላቸው። ነፃ ፈቃድ አለ። አንተ ነፃ ፈቃድን አውቀህ የምትበድል ከሆነና በነፃ ፈቃድ ተጠቅመህ ከእግዚአብሔር አምላክ ጋር እየተጋጨህ የምትኖር ከሆነ እግዚአብሔር ቀጥታ ለአንተ መጥቶ ሲኦል ትገባለህ እንኳን ብሎ በግልጽ ባይነግረህም በቀላሉ አንተ ራሱ ምንድነህ ማለት ነው ጥፋተኛ። ሎጂካሊ ልመልስልህ። ተማሪዎች አሉ ክላስ ውስጥ፣ መምህሩ አለ። እኩል ነው የሚያስተምራችሁ ሁላችሁንም። አንተና ጓደኛ አላችሁ። አንተ ሰነፍ ነህ እንበል፣ ጓደኛህ ጎበዝ ነው እንበል። ጓደኛህን ጎበዝ አንተን ሰነፍ አድርጎ አይደለም እግዚአብሔር። ጓደኛ ለትምህርት የሚሰጠውን ጊዜና አቴንሽን አንተ ስላልሰጠኸው እና ስላላነበብከውና ስላላጠናኸው ትምህርቱን በደንብ ስላልተከታተልከው ሰነፍ። እሱ ግን የተሰጠውን አሳይመንት በጊዜ ስለሚሰራ ስለሚያነብ ስለሚያጠና ምን አደረገ? ጥሩ ውጤት አመጣ። ፈተናውን አስተማሪው ሲያርም እንግዲህ ቀድሞ አውቆ ነው አይደል አስተማሪ ፈተና የሚያወጣልህ፣ አውጥቶ ይሰጠሃል። ከዛ ያስተማረህም አውጥቶ ይሰጠሃል። የተማርከውን ነገር አንተም እሱም ስትሰሩት ውጤታችሁ የተለያየ ሆነ። እሱ አስተማሪው አዳልቶ እንዲያውቅ አድርጎት ወይም ለብቻው ፈተናውን አቀሎለት፣ ለአንተ ደግሞ አክብዶት አይደለም። ጉዳዩ ያለው አንተ ጋር ነው። ነፃ ፈቃድህን ተጠቅመ ፍላጎትህን ተጠቅመ ማድረግ ባለመቻል ምክንያት ማለት ነው ወድቀሃል። እሱ ደግሞ ነፃ ፈቃዱን ተጠቅሞና ፍላጎቱን ጨምሮ በማንበቡ ደህና ውጤት አምጥቷል። ስለዚህ ጋር የአስተማሪው ጥፋት ነው ወይስ የአንተ ጥፋት ነው? የእኔን ጥፋት ሊሆን ይችላል። እዚህ ላይ አሁን ከአስተማሪ ሎጂኩን ከአስተማሪ ገባ እናየው ደስ ይለኛል። ምክንያቱም አሁን ለምሳሌ ፈጣሪ እንደዚህ አይነት ነገሮች ሎጂካሊ ነው መልስ የሚሰጣቸው። ይሄ ሎጂካል ነው። እንደዚህ አይነት ነገሮች ሎጂካሊ ነው ማስረዳ። እንደዚህ አይነት ነገሮችን ሎጂካሊ ነው ጥያቄ ስለሆነ ጠይቀኝ። አሁን ለምሳሌ ዘ ኮንሴፕት ኦፍ ሄል ራሱ ማለት ሄል አሁን ለምሳሌ ሲኦል የተመሰረተበት ዓላማ ራሱ ከፍቅር ጋር አይጋጭም። ራሱ እሱ ራሱ ይጋጫል። ሲጀመር ለሰው አይደለም እሱ የተፈጠረው። ፍሮም ዘ ቬሪ ቢግኒንግ ለሰው አልፈጠረውም እግዚአብሔር። እግዚአብሔር የትኛውም የመጽሐፍ ቅዱስ ክፍል ላይ
ሲኦልን ሲፈጥር ወይም እሳትን ሲፈጥር ሰው ልጆችን እዛ አስገባበታለሁ ብሎ አይደለም። የትኛውም የመጽሐፍ ቅዱስ ሲጀመር እግዚአብሔር ሰውን በመልኩና በአርአያው ፈጠረ፣ ከዛ ኤደን ገነት አስቀመጠው ነው ያለው። ስለዚህ ዓላማው የእግዚአብሔር የሰው ልጅን መፍጠር የተሻለ ቦታ ላይ የማድረግ ነው። የተሻለ ቦታ ላይ ያደረገው ሰው በገዛ ፈቃዱ ነፃ ፈቃዱን ተጠቅሞ እግዚአብሔር አምላክ ካስቀመጠው ቦታ ላይ ራሱ በራሱ ትቶት ሄደ፣ ወጣ፣ ወደቀ። ታዲያ እግዚአብሔርን ጨካኝ አምላክ ያደርጋል? ሲጀመር ለዛ ዓላማ ብሎም አይደለም እግዚአብሔር ሰውን የሰራው። ሰዎች ናቸው ሲኦልን የሰሩት እንጂ እግዚአብሔር ሲኦልን ለሰዎች ብሎ አልሰራውም። በዚህ ልውሰደው። ግን ሞረኔ ማወቅ የፈለኩት አሁን ጥሩ ነው እነዚህ አይነት ጥያቄዎች ከእግዚአብሔር ግን ማወቅ ያለብህ ምን መሰለ፣ ሰው ምንጊዜም ሲኖር ነፃ ፈቃድ አለው። ነፃ ፈቃድ የሚለውን አንደርስታንድ ማድረግ አለብህ። ፍሪ ዊል። ሰው ሲበላም ሲጠጣም ሲነሳም ሲተኛም በዋነኝነት እንደ ኮምፒውተር የሆነ ነገር ተጭኖበት ኦን ኤንድ ኦፍ የሚያደርግህ አምላክ አይደለም ያለ። አስቀድሞ ይነግርሃል መልካምና በጎውን፣ ከዛ በኋላ አንተ መኖር ነው የሚጠበቅብህ። ግን ይነገርሃል፣ እንደዚህ ብታደረግ እንዲህ ብታደረግ እንዲህ፣ በዚህ መንገድ ብትሄድ እንዲህ ታገኛለህ፣ በዚህ መንገድ ብትሄድ ደግሞ እንደዚህ አይነት ውድቀት ይኖርሃል ተብሎ ይነገራል። ነፃ ፈቃድህን ተጠቅመህ አንተ አመዛዝነህ አይምሮ ሰጥተዋል። እንደዚህ አስሮ ወደሆነ ነገር ውስጥ አይከትም። ወይም እንደ ሮቦት አይደለም። አስበህ አሰላስለህ ፈቅደህ ነው የምታደርገው ያንን ነገር እና አስበህ አሰላስለህ ፈቅደህ። እሱ ግን እንደ አምላክነቱና እንደ አባትነቱ ሁሉን አዋቂ እንደመሆኑ የሚጠቅምህን እና የሚጎዳህን ግን ክሊርሊ ይነግርሃል። ይሄ ይጠቅማል፣ ይሄ ይጎዳል ብሎ መመራመር መብትህ እኮ ነው። አንተ ይጠቅማል ይጎዳል አይጎዳም የሚለውን ይጠቅማል አይጠቅም የሚለውን መመራመር መብትህ ነው። እሱ ግን አስቀድሞ ይነግራል። ይሄ በጎ ነው፣ ይሄ መልካም ነው። ከዛ አንተ መጥፎን ነገር መርጠህ ወደህ ፈቅደህ ከገባህበት ደጋግሞ አለርት ሊያደርግህ ብዙ ነገሮችን ሊልክልህ ይችላል በህይወት። ከዛ ነገር ውስጥ አልወጣም ብለህ ሙጥኝ ብለህ ከገባህና ከወደክበት መጨረሻ ላይ በሚመጣው ውጤት አምላክን ማማረራችን ኢትስ ዩር ቾይስ። ፋይናሊ የአንተ ምርጫ ነው እንደዚህ አይነት ውድቀቶች ውስጥ ያመጣብህ። ለዛ ነው ሰው ፍቃዱንና ምርጫውን መለየት መቻል አለበት። ብዙ ጊዜ የምንጎዳው በምንመርጣቸው ሰዎች ነው፣ በምንመርጠው ነገር፣ ፈቅደን ወደን ባደረግነው ነገር እና በተሳሳተ ምርጫችን ነው። ብዙ ጊዜ ልክ እየመሰለን ምንመርጥ ምርጫ ፋይናሊ ውጤቱ በጣም ኔጌቲቭ ይሆን እና የማይሆን ነገር ውስጥ ራሳችንን አስገብተን የምናየው በዚህ ምክንያት። አመሰግናለሁ። ደሜ እንኳን ደህና መጣ። ሌላ ጊዜ ናና እስኪ ደግሞ እሺ፣ ለምን እሺ፣ አሁን ፕሮቴስታንት አሁን የሚሰማ እናወራ፣ እንምጣ ወደዚህኛው። ከፕሮቴስታንት ወጣ ምንድን ያስወጣ ከፕሮቴስታንት? እስኪ እሱኛው በጣም ትንሽ አስቸጋሪ ነው። ምክንያቱም እዛ በሄድኩባቸው ሰዓታት ለትምህርትና ትንሽ ሰፋ ያለ ሎጂክም አብሮ ያስተምረኛል ብዬ አስቤ ነበር። ማለት ልክ መጽሐፍ ቅዱስን ከሎጂክ ጋር አብሮ ሲሆን ይሻለኛል እኔ ከዚህኛው ዓለም ጋር የሚጠይቁኝ የዓለማዊ ጥያቄዎችን ለመመለስ ሎጂክም አብሮ ያግዘ ብዬ አስቤ ነበር እና በሄድኩባቸው ታይም ላይ ግን እንዲሆንልሃል እንደዚህ ሆነ በቃ እንደዚህ ይሆንልሃል እንደዚህ ጀስት ማቴሪያል እና እንትን ነገር ነው። በቃ የሆነ የማቴሪያል ቲንግ ነው የሚወራው እዛ ሲሄድ ማለት ነው። አይደል ለመንፈሳዊ ጥያቄ ይልቅልህ ማቴሪያሉ ጥያቄ ራሱ እንዲሆንልሃል የተባለው ራሱ የማይሆንበት ቦታ ነው እና እኔ ለመማር የሄድኩት ሎጂክ አብሮ ከመጽሐፍ ቅዱስ ጋር ይሰጠኛል ብዬ ነበር። እዛ ያገኘሁት ግን ማንፌስቴሽን ነገር ነው፣ ዝም ብሎ ተራ ማንፌስቴሽን ነገር ነው እና እሱ ደግሞ ለህፃን ልጅ አይሆንም እንኳን ለእኔ። ስለዚህ እንደውም ኦርቶዶክስ ይሻላል እኮ ሎጂካል መልሶች አሏት እንደው። ስለዚህ አሁን ለጊዜው ራሴን ገለል ያደረኩት ትንሽ ለማጥናትና ጥያቄዎችን ለመጠየቅ ነው። አመሰግናለሁ። ስለዚህ እኔ እናንተ ኮሚኒኬት ማድረግ እንችላለን። ውስጥ የሚፈጠሩትን ጥያቄዎች በመነጋገር መፍታት እንችላለን። ምን ይመስላል? በጣም ደስ ይለኛል። ከዚህ በፊትም ባሮክን እኮ ጀምሬ ነበር ማናገር፣ እሱ ብዙም ትኩረት አልሰጠውም ቴሌግራም ላይ። ባሮክ ማን ነው? ባሮኬ ቴሌግራም እኔ ፎሎ አድርጌ ያለው በሰወጣ በውስጥ የቴሌግራም አድራሻ ይሰጣል። አመሰግናለሁ። ፕራይቬት አካውንት ይመስለኛል። ፎሎ ሪኩዌስቱን አክሰፕት አድርጉ። ቴንኪው በጣም ዌልካም። ደሜ ደህና ነው ወይ? ደምሮ ተኛ እንዴ? ገብተኛ ጋር ደሜ ኦኬ፣ ደሜ ተኛ
ፕሮቴስታንቶች አላችሁ ጋይስ? ሰሞኑን ዘርፌ የሰጠችውን ሀሳብና አስተያየት ሰምተሻል እንዴ ሜሪ? በኢንተርቪዋ ጠዋት እኮ ተቃጥዬ በጣም ወጥቼ እኔ ራሱ ሀሳብ እየሰጠውበት ነበረ። በጣም በቃ እሷ ተለይታ የክርስቶስ ኢየሱስን ስም ስለጠራች እንዴት እንደተወገዘች እና እንዴት ታወራ የነበረው በጣም ይሄ ሊያስጠይቃት የሚገባ ቤተክርስቲያኒቷ ላይ የሰራችው በጣም ዲፋሜሽን ነው። ይሄ ስም ማጥፋት ነው። እነ ዘማሪ ገብረ ዮሐንስን የመሰሉ ስለ ስላሴ ብትንትን አድርገው መዝሙራቸው የሚገልጹ የሚያስረዱነ ቴዲ እነዛን የመሰሉ ዘማሪዎች ክርስቶስን የሚሰብኩ ዘማሪዎች በቅዳሴዋ ክርስቶስን 24 hours 7 የምትዘክረውን ችን ቤተክርስቲያን እንዲያድርጉ እኔ ብቻ ነኝ ክርስቶስን የምጠራባት እና ስጠራባት ደግሞ ይጠሉታል ብሎ ማውራት ራሱ በጣም ከባድ ነው። እነዚህን የመሰሉ ዘማሪዎች እያሉ እሷ ለብቻ ተለይታ የምትወገዝበት ምክንያት እኔ ሊገባኝም አልቻለም፣ ሊገባኝምም አይችልም። ምክንያቱም የማይመስል ነገር አትርሱኝ ነገር ይመስለኛል። የሆነ ሰዓት ጠፍታ ትመጣና ከዛ አቴንሽን ደግሞ እንደገና ሴክ ታደርጋለች እና በጣም ገርሞኝ እያወራሁበት ነበረ ጠዋት። አክቹዋሊ ሙሉ ኢንተርቪዋን አልሰማሁትም። ሙሉን ኢንተርቪው ብሰማ ደስ ይለኛል፣ ግን ዝም ብዬ ጠቅለል ሳደርገው ኢየሱስ በማግኘቴ እና ኢየሱስ በማለቴ ደጋግሜ ስሙን በመጥራቴ ተደበደብኩኝ፣ ተቀጠቀጥኩኝ አይነት ይመስለኛል። ጠቅለል ሲል ሀሳቡ ከዛ አያልፍም። ኢየሱስ በማለቴ ተገፋው፣ ለኢየሱስ በመዘመሬ ተገፋው ነው። እውነቱን ለመናገር በጣም በሚያሳዝን ሁኔታ ቤተክርስቲያናችን ኢየሱስ የሚሉትን ገፍታ አታውቅም፣ ልትገፋም አትችልም። እውነተኛውን ክርስቶስ ኢየሱስን የሚወዱትን የሚያከብሩትን ሐዋርያት እንዳስተማሩት አምኖ የሚቀበሉትን ትቀበላለች። ከዛ ውጭ ግን ባዕድ ኢየሱስን መተል ታስተዋውቅ ከፈለግ እውቀት ያለው በእውቀቱ ይቀጠቅጠሃል፣ እውቀት የሌለው ደግሞ ስሜታዊ ሆኖ ሊደበደብ ይችል ይሆናል። እንደዚህ አይነት ደረጃ ግን እንዳልደረሰች ዘርፌ ግልጽ ነው። ማንም እጁን ያነሳባት ሰው የለም። ቤተክርስቲያን እጅግ በጣም ታግሳ ከሸኘቻቸው አገልጋዮች ውስጥ አንደኛዋ እና ዋነኛዋ ዘርፌ ናት። በጣም ተመክረው በጣም ጠጋብ ላይ ነበሩ የዛን ሰዓት ላይ። ከሚገርማቸው በቃ የመጨረሻ ትዕቢት፣ በዚህ የመጨረሻ መፍራት ያለባቸው በቤተክርስቲያኑ ስትኖሩ ትዕቢትን ነው። ትዕቢተኝነት በጣም መጥፎ ነገር። የሚመክራቸውን አይሰሙ። ባይዜ ሜሪ በጣም ጥግ ድረስ ተለምነዋል። ተዉ፣ እያደረጋችሁት ያላችሁት አካሄድ ልክ አይደለም፣ ተመለሱ፣ የምታስተምሩ ትምህርት ልክ አይደለም፣ መዝሙሮቻችሁ ላይ ያሉት አንዳንድ ቃላቶች ልክ አይደሉም፣ ቤተክርስቲያን በዚህ ልክ አታስተምርም፣ ይሄ ነገር አግባብ አይደለም። ሁሉም ትዝታው በይ ይህ አሁን የቃለ ዓዋዲ መስራችና ባለቤት ማን ነው አሰግድ፣ እሷን ጨምሮ ሌሎቹ ወጡ የተባሉትን ዋና ዋና የሚባሉትን ሰዎች ቤተክርስቲያን በተደጋጋሚ ልክ እንዳልሆኑ በስነ ስርዓት ተደርገው በሰዓቱ በነበሩት መምህራን ተነግሯቸዋል፣ ምላሽ ተሰጥቷቸዋል። በጣም በቃ የሆነ ልባቸው በቃ የክርስቶስ ልብ አይደለም ያላችሁ፣ በጣም በትዕቢት የተሞላ እኛ ብቻ ልክ እኛንን አዋቂ ገብቶናል፣ ተረድተናል፣ በዚህ መንገድ ካልሆነ ቤተክርስቲያንን በዚህ መንገድ ካልሄደች ትፍረስ ትታደስ ወደ ማለት ደረጃ ሲደርሱና ቤተክርስቲያን ከአቅም በላይ ሲሆኑባት አውግዛን የለየቻቸው። አለቀ። በአደባባይ ተወግዛቸዋል። ይህ ግልጽ ነው። እንደውም እኔ የዘርፌን ውግዘት አልሰማሁም እውነቱን ለመናገር በግልጽ በጣም በትዕግስት ቤተክርስቲያን አባብላ ከያዘቻቸው አገልጋዮች ውስጥ በሰዓቱ ኛዋ እሷ ናት። ከዘፈንም ከሌላም ጫጫታ ውስጥ እንደምት ሲጀመር ዘርፌን የጎዳት እውቀት ማጣቷ ነው። እውቀት ማጣቷ ነው የጎዳት። አገልጋዮች በሰዓቱ ተሳስቷል ብዬ አምናል። ከፊልም ከዘፈን ወደ መዝሙር ነው የመጣው። ዳንኤል ክብረት ተናግሮ ነበር ከዚህ በፊት ምናልባት ትንሽ የመማር ዕድል ቢኖራት ኖሮ እንደዚህ ላሉ አትስትም ነበር ብሎ ነበር። የመማር ዕድሉን አላገኘችም ዘርፌ። ስትመጣ የገጠሟት እነዚህ አጫፋሪዎች አጋፋሪዎች ነበሩ። እንኳን እሷ
በጋሻው ደሳለኝ እንኳን እንዴት እየሳተ እንደሆነ አይታችሁታል። በነገረ ስላሴ ትምህርት ዙሪያ ላይ እና ይሄ ነበር ድሮ ሲያስተምረን የነበረው አላላችሁ? ዝም ብዬ ሳስበው በሰዓቱ የእኛም እውቀት ማነስ ይመስለኛል። ይሄ ሞቲቬሽናል ስፒከር ሰዎች የሚናገሩት አለ አይደለ? ይሆናል እንትን አይነት ነገር ነው እንጂ ወይ ሆሚሊቲክስ ነገር ነው እንጂ ድማቲክ ነገር ሰውየው እንደማይችል ተረጋገጠ። ሰባኪ መሆን እኮ ይቻላል በቀላሉ የተወሰነች ነገር ብቻ። አስተማሪ መሆን ግን አይቻልም። መስበክ በጣም ይቀላል። ብድግ ብለህ የሆነች ጥቅስ አንብበህ እግዚአብሔር እኮ እስራኤላውያንን ከፈርዖን እጅ አውጥቶ ኤርትራ ባህርን ከፍሎ ሲያሳልፋቸው ሲከተላቸው የነበረውና ይሄ ቀላል ነው። ማመስጠሩ ግን መምህር መሆን ይጠይቃል። እና እኛም የተሸወርነው በሰዓቱ ያ ነው። እሷ ደግሞ ከዛም በባሰ ደረጃ ነበር የወደቀችው። ያሳዝናል። ይህን ሳስበው እዛም ወታ እንግዲህ ወጥተውም የረባ ነገር አላደረጉም። እንዳልሽውም አትርሱኝ ነው። እኛም አቴንሽን አንሰጣትም። ጎበዝ ከሆናችሁ እኮ በትልልቅ መድረኮች ላይ እኮ ለውይይት ተጋብዛችሁ ነበረ እኮ ሁላችሁም። ትዝታውም ቢጋበዝ